This marks Israel's first public admission. I want to congratulate the great Iranian nation. በእስራኤልና ኢራን ጦርነት ሰዓት የምትገረፈው ኢትዮጵያ ውድ የሳሎን ቲዩብ ቤተሰባችን የሚያልሙት ቤት ምን እንዲኖረው ይፈልጋሉ? የመዝናኛ ማዕከል፣ መዋኛ ገንዳ፣ አረንጓዴ አካባቢ ወይስ ቆንጆ እይታ? ይህን ሁሉ ያሟላው ዴምሲ ሪል ስቴት ነው። 60% የባንክ ብድር የተመቻቸለት ነው። 40%ውን በ3 ዓመት ከፍለው ያጠናቅቃሉ። ቀሪውን 60% የሚከፍሉት በ20 ዓመታት እየኖሩበት ነው። በቅድሚያ ግን የ8% ክፍያ ይጠበቅቦታል። ተጨማሪ መረጃ ከፈለጉ በ0932 919010 ደውለው ሲመጡ የዋጋ ቅናሹ ከ30% ወደ 35% ከፍ ብሎ ያገኙታል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በአንድ ሳምንት ውስጥ ብቻ ከእስራኤል 25 ከኢራን ደግሞ 240 ሰዎችን ቀጥፏል። በእርግጥም አንዳንድ የመረጃ ምንጮች የሟቾቹ ቁጥር በእጅጉ ከፍ እንዳለ ይጠቁማሉ። የጀርመኑ ዶቼ ቬሌ የእንግሊዝኛ ጣቢያ ለምሳሌ መንግስታዊ ያልሆኑ ድርጅቶችን ዋቢ በማድረግ ኢራን ውስጥ ወደ 600 ሰዎች ሞተው 1400 ገደማ እንደቆሰሉ ዘግቧል። በእስራኤል ወገን የሞቱት ወደ 300 የቆሰሉት ደግሞ 150 አካባቢ ናቸው። የኢራንም ሆነ የእስራኤል መንግስታት በውጊያው ስለደረሰው ሰብአዊና ቁሳዊ ውድመት በይፋ ሪፖርት እንዲደረግ ፍቃደኛ አይደሉም። ስለዚህም ነው የጠራውን ውድመት መረዳት የማይቻለው። ጸሐፊው አብይ ሰይድ እንደሚጠቅሰው የእስራኤልና ኢራን ጦርነት ከነሱ አልፎ ጦሱ ለመላ ዓለም ይተርፋል። እስካሁንም በጥቂቱም ቢሆን ውጤቱ ታይቷል። ጦርነቱ በቀጠለ ቁጥር የዓለም ሕዝብ ስቃይ ይከፋል። ስለዚህም የሁሉም ጉዳይ ሊሆን የሚገባ አንገብጋቢ አጀንዳ ነው። የኢራንን ሚሳኤል መቁጠርም ሆነ የእስራኤልን የቦምብ ድብደባ መዘገብ በኢትዮጵያ ላይ ሊያመጣ የሚችለውን ውጤት በቅጡ መፈተሽ ዋና ነጥብ ነው። ለዚህ ነው በዛሬ ጉዳያችን የዞኖቹ የእስራኤልና ኢራን ጦርነት በእኛ በኢትዮጵያውያን ኑሮ ላይ የሚያስከትለውን ጣጣ በጥንቃቄ በማስረጃ ለመፈተሽ የምንሞክረው። አንዱን ደግፎ መተፈዙን ለጊዜው ገታ አድርገን ያነሳነውን አጀንዳ እንድትከታተሉን አብዱሰመድ መሐመድ ጋብዛለሁ። ከሰሞኑ ነምቢዮ የተባለ የመረጃ መለዋወጫ ገጽ ላይ የወጣው ሪፖርት በኑሮ ውድነት ኢትዮጵያን ከአፍሪካ በአንደኛ ደረጃ አስቀምጧታል። ቢዝነስ ኢንሳይደር አፍሪካን ጨምሮ የዓለም ሀገራትን የመኖሪያ ወጪ መረጃ ያጋሩ የዜና አውታሮች የኢትዮጵያን ጉዳይ በዋዛ አላለፉትም። ኢትዮጵያ ውስጥ መኖር የሚጠይቀው ወጪ በከፍተኛ ደረጃ እየጨመረ መምጣቱን አመልክተዋል። ኢትዮጵያ ከአፍሪካ አንደኛ ከዓለም ደግሞ 53ኛ የኑሮ ውድነት የገነገነባት ሀገር እንደሆነች የነምቢዮ ሪፖርት ያመለክታል። የቤት ኪራይ ክፍያ፣ አስቤዛ፣ ሌላውን መሰረታዊ ወጪ በማነጻጸር ነው ሪፖርቱ የተሰናዳው። በዚህም መሰረት በኢትዮጵያ በአንጻራዊነት የምግብ ቤትና የኪራይ ቤት ወጪ የተጋነነ ባይሆንም አስቤዛ ግን ሰማይ መንካቱን ይጠቅሳል። ሪፖርቱ ጥልቅና ዝርዝር የመሰረታዊ ፍጆታ ወጪን አስፍሯል። ከዳቦ እስከ ስጋ፣ ከቢራ እስከ ለስላሳ፣ ከልብስ እስከ ጫማ ለኑሮ አስፈላጊ የሆኑ ነገሮችን ዋጋ ያጠናል። በዚህም ተነስቶ ከአፍሪካ ሀገራት መካከል ኑሮ በጣም ውድ የሆነባት ኢትዮጵያ ሆናለች። አንድ የአዲስ አበባ ነዋሪ በዚህ ሰዓት የቤት ኪራይን ሳይጨምር ከወር እስከ ወር ለመኖር በትንሹ $707 ያስፈልገዋል ይላል። 4 አባላት ለያዘ አንድ ቤተሰብ ማለትም 2 ልጆች ላሏቸው ወላጆች የቤት ኪራይን ሳይጨምር ለቀለብና ለሌላ $2600 ይጠይቃል። በእርግጥ ይሄ በእኛ እይታ ትንሽ ሳይጋነን የቀረ አይመስልም። ዞሮ በኢትዮጵያ የኑሮ ሁኔታ አስቸጋሪና ፈታኝ እየሆነ መጥቷል። አገሪቱ ኢኮኖሚዋን እየበላ ካለው ግጭትና ጦርነት አዙሪት መላቀቅ አልቻለችም። መንግስት ሰላም ለማስፈን ከመትጋት ይልቅ ዓለም አቀፉን የገንዘብ ድርጅት IMFን ደጅ ሲጠና እንደሚታይ ጎልቶ ይጠቀሳል። በኢትዮጵያ እስካሁን ከታየው የኑሮ ጉስቁልናና የኢኮኖሚ ቀውስ ይልቅ ወደፊት የሚከተለው ጫና ሊብስ እንደሚችል በመገመት በሰቀቀን መኖር ለብዙዎች የውዴታ ግዴታ ነው። ይህም ሆኖ ከሰሞኑ የእስራኤልና ኢራንን ጦርነት በተመለከተ በኢትዮጵያውያን ዘንድ የሚታየው
ድጋፍና ተቃውሞ የቀየጠ ስሜት ሚዛን ያልጠበቀና አስተዛዛቢ ነው። ከፊሉ ለእስራኤል ገሚሱ ደግሞ ለኢራን ወግኖ በሩቆ የሚካሄደውን ውጊያ በየማህበራዊ የትስስር ገጽ ሲያማሙቅ ይስተዋላል። ኢራንን አንበሳ የሚለውም ሆነ እስራኤልን የሚያጀግነው ልክ እንደ እንግሊዝ እግር ኳስ በውድድር ቤቶች ከፍተኛ ገንዘብ አስይዞ የሚቆምር ይመስላል። እስራኤልና ኢራን መከታከታቸው በራሱ ኑሮም ሆነ በኢትዮጵያ ኢኮኖሚ ላይ ሊፈጥር የሚችለውን ጉዳይ ከቁብ ሳይቆጠር ወገንተኝነትን ብቻ መሰረት አድርጎ ስለ ዝሆኖቹ ግብግብ የሚወዛገበው አያሌ ነው። ውድ ሳሎናውያን፣ በዝሆኖች ጸብ የሚጎዳው ሳሩ ነው ብለን ለእናንተ ለመንገር አንደፍርም። ይሁን እንጂ በእስራኤልና ኢራን ጦርነት በእያንዳንዳችን ላይ ሊመጣ ስለሚችለው ጦስ ከወዲሁ በግልጽ ልንነጋገር ይገባል። የሃይማኖት ጉዳይ አብከንክኖት ከእስራኤልና ከኢራን ጀርባ ቆመው በየማህበራዊ ገጹ የሚሰዳደበውን ሰው ከጦርነቱ ሊያተርፍ የሚችለውን ነገር ከወዲሁ መጠየቅ ይኖርበታል። I want to congratulate the great Iranian nation. I would like to offer a few congratulations to the nation. ፋርስ ባህረ ሰላጤ ይሉታል ኢራንና አረብ አገራት የሚገኙበትን ቀጠና። ይህ ቀጠና በነዳጅ ዘይትና በተፈጥሮ ጋዝ ክምችት እጅግ የጠገበ ነው። በምዕራባዊው የፋርስ ባህረ ሰላጤ ክፍል ሳዑዲ አረቢያ፣ ቃታር፣ የተባበረችው አረብ ኤምሬትና ኦማን ይገኛሉ። በምስራቃዊው ደግሞ ባህሬን፣ ኩዌት፣ ኢራቅና ኢራን አሉ። እነዚህ ሁሉ አገራት ተፈጥሮ በነዳጅና በጋዝ ሀብት አቀማጥላቸዋለች። የዓለምን የነዳጅና ጋዝ ጥም የሚቆርጡ በእያንዳንዳችን ሕይወት ላይ ትርጉም ያለው ተጽዕኖ የሚፈጥሩ አገራት ናቸው። የቀዳማዊ አፄ ኃይለ ሥላሴ ሥርዓት እንዴት እንደተገረሰሰ ማስታወስ ይኖርብናል። በንጉሡ ላይ የደሞዝና የጥቅማ ጥቅም ጥያቄ በበረታበት፣ እንደዚሁም የተማሪዎች መሬት ላራሹ የሚለው ስር ነቀል ትግል ባየለበት እንደ አውሮፓውያን አቆጣጠር በ1973 የእስራኤልና አረቦች ጦርነት ፈነዳ። የዓለም የነዳጅ አቅርቦት ዋና ምንጭ የሆኑት ብዙዎቹ የፋርስ ባህረ ሰላጤ አገራት በጦርነቱ ተሳተፉ። የባህረ ሰላጤው አገራት ምዕራባውያኑ ለእስራኤል አግዘዋል በሚል ማዕቀብ ጣሉ። የዓለም ነዳጅ ዋጋ በአንድ ጊዜ ሰማይ ደረሰ። በኢትዮጵያም በንጉሡ ላይ የተጀመረውን ተቃውሞና አመጽ አባባሰው። የታክሲ ሾፌሮችና የመጓጓዣ ሠራተኞች ኢትዮጵያ ውስጥ የነዳጅ ዋጋ መጨመሩን ተከትሎ ተቃውሞውን ተቀላቀሉ። አፄ ኃይለ ሥላሴ ባላሰቡት መንገድ የአረቦችና እስራኤል ጦርነት ሰለባ ሆኑ። መንግሥታቸውን የገረሰሰው በኢትዮጵያ አቆጣጠር የ1966ቱ ሕዝባዊ አብዮት ከጫፍ የደረሰው በሂደት አገሪቱ በገጠማት የነዳጅ ዋጋ ምሬት ሕዝቡ ክፉኛ በመቆጣቱ ነው። ለዚህ ቁጣ መቆስቆስ መካከለኛው ምስራቅ ላይ የተከሰተው ጦርነትና የአረቦች የነዳጅ ማዕቀብ እንደነበር ዛሬ ድረስ በሕይወት ያሉ ሰዎች ይመሰክራሉ። የኢራንና የእስራኤል ሰሞንኛ ጦርነት እንደ ኃይለ ሥላሴ ዘመን ከባድ ቀውስ በኢትዮጵያ ላይ ባይፈጠር እንኳ ተጽዕኖ ማስከተሉ አይቀርም። አሁን ባለው የኑሮ ውድነትና የዋጋ ንረት ላይ ኢትዮጵያውያን የነዳጅ ዋጋ ቢጨምርባቸው ይቋቋሙታል ወይ የሚለው ጉዳይ ያነጋግራል። መንግሥት ደግሞ ለነዳጅ የሚያደርገውን ድጎማ አቋርጧል። ፋርስ ባህረ ሰላጤ ከህንድ ውቅያኖስ ጋር የሚገናኘው ሆርሙዝ ሰርጥ በሚባል ጠባብ የባህር ወሽመጥ ነው። ሆርሙዝ ሰርጥ 39 ኪሎ ሜትር የሚደርስ ጠባብ መተላለፊያ ነው። ኦማን፣ ኤምሬትና በትይዩ ኢራን ይዋሰኑታል። ይህ ወሽመጥ ልክ እንደ ቀይና አደን ባህር መጋጠሚያ ባበል መንደብ መተላለፊያ የሚታይ ስልታዊ ቦታ ነው። ሆርሙዝ ሰርጥ እንደ አውሮፓውያን አቆጣጠር በ2018 ብቻ 21 ሚሊዮን በርሜል ነዳጅ በመርከብ ተጭኖ አልፎበታል። አንድ በርሜል ማለት 159 ሊትር ነው። በቀን 21 ሚሊዮን በርሜል 3.3 ቢሊዮን ያልፋል። በሌላ አነጋገር 1300 የኦሎምፒክ መዋኛ ገንዳ ይሞላል ማለት ነው። የሁሉ ነዳጅ ለዓለማችን በየዕለቱ ከሚቀርበው 21 በመቶ ይደርሳል። በባህር ከሚጓጓዘው ነዳጅ 1/3ኛው ነው። ለዓለም ገበያ ከሚቀርበው አጠቃላይ ፈሳሽ ነዳጅ ውስጥም 1/4ኛ ነው። በሆርሙዝ ሰርጥ ካለፈው ነዳጅ ውስጥ በ2018 76 በመቶ እስያ ደርሷል። ቻይና፣ ህንድ፣ ጃፓን፣ ሲንጋፖርና ደቡብ ኮሪያ በዚህ መተላለፊያ ከሚጓጓዘው አብዛኛውን ይጠቀማሉ። ሰርጡን ኢራን ከዘጋችው ወይም የሚተላለፉ መርከቦችን በማጥቃት እንቅስቃሴ ካገደች
በእስያና በመላ ዓለም ኢኮኖሚ ላይ የሚፈጠረው ተጽዕኖ ያስፈራል። ሳዑዲ አረቢያ የነዳጅ ሀብቷ በሰፊው ካለበት ከምስራቃዊው ክፍል ወደ ምዕራብ ማለትም ቀይ ባህር ላይ ወደሚገኙ ወደቦች የሚሸጋገርበት ቧንቧ ዘርግታለች። ቧንቧው በየዕለቱ በበርሜል 5 ሚሊዮን ነዳጅና 500,000 የተፈጥሮ ጋዝ ይተላለፍበታል። አረብ ኤምሬት ደግሞ የአቡዳቢ ነዳጅ ማስተላለፊያ መስመር አላት። በየዕለቱም 1.5 ሚሊዮን በርሜል ታሸጋግራለች። ቃጣር፣ ባህሬን፣ ኩዌት፣ ኢራቅና ኢራን ግን ከሆርሙዝ ሰርጥ ውጪ አማራጭ የላቸውም። በሆነ አጋጣሚ ኢራንም ሆነች ሌላ አካል ሆርሙዝ ሰርጥን ቢዘጋ በዓለም ነዳጅ አቅርቦት ላይ ጉልህ ተጽዕኖ ያሳድራል። መካከለኛው ምስራቅ ለዓለም ከሚቀርበው ነዳጅ 34 በመቶውን ይሸፍናል። ከተፈጥሮ ጋዝ ደግሞ 18 በመቶውን ያመነጫል። የዓለም ነዳጅ ገበያ ጦርነቱ በተጀመረበት ዕለት በ10 በመቶ መጨመሩ ይታወሳል። የተፈጥሮ ጋዝም በ7 በመቶ ከፍ ብሏል። ጦርነቱ በተፋፋመበት የመጀመሪያው ሳምንት ብቻ የሸቀጣሸቀጥ ፍላጎት በመላ ዓለም ጨምሮ ታይቷል። ከገበያ ሊጠፋ ወይም ሊወደድ ይችላል በሚል ስጋት ከእስራኤልና ኢራን ውጪ በሌሎች ሀገራትም ግዢው ተጧጡፏል። ይህን ደግሞ የበለጠ የሚያጠናክረው በዓለም ዋና ዋና የእርሻ ገበያዎች ላይ የሸቀጦች ግብይት መጨመሩ ነው። የእስራኤል መንግሥት በጦርነቱ የመጀመሪያዎቹ 2 ቀናት ብቻ 1.4 ቢሊዮን ዶላር አፍሷል። እስራኤል በጋዛ ከሐማስ ጋር ለቀጠለችው ውጊያ በፈረንጆቹ 2024 67 ቢሊዮን ዶላር ነው ያወጣቸው። የእስራኤል የመከላከያ ወጪ በ2023 ከነበረበት 17 ቢሊዮን በ2024 ወደ 28 ቢሊዮን ዶላር አሻቅቧል። በ2025 ደግሞ 34 ቢሊዮን ደረሰ። እስራኤል የጦርነት ወጪዋ በመጨመሩ ኢኮኖሚዋ እየተፈተነ ነው። ወታደራዊ ወጪዋ ከአጠቃላይ የዓመት ሀገራዊ ምርቷ 4.9 በመቶ ወይም 27.6 ቢሊዮን ዶላር ነው። የሀገሪቱ የግብር ገቢ ከ148 ወደ 154 ቢሊዮን ዶላር እንደሚያድግ ሲጠበቅ ነበር። ኢኮኖሚያዊ እድገቷም በ4.3 ወይም በ3.6 በመቶ ከፍ እንደሚል ተገመተ። ሆኖም በጦርነቱ የተነሳ ኢኮኖሚው እየተፈተነ ነው። በ2024 ብቻ 60,000 የእስራኤል ኩባንያዎች ተዘግተዋል። የሰው ኃይል እጥረትና የሎጂስቲክ አገልግሎት መቆራረጡ የኢኮኖሚ እንቅስቃሴዋን ሰቅዞ ይዞታል። ኢራን በየዕለቱ ትልክ የነበረውን 242,000 በርሜል ነዳጅ ወደ 100,000 ዝቅ አድርጋለች። በ2025 3.4 ሚሊዮን በርሜል ነዳጅ ነው ለዓለም ገበያ ያቀረበችው። የኢራን ዋነኛ ነዳጅ ወደ ውጭ የሚላክበት ወደብ የሚገኘው ካርግ ደሴት ላይ ነው። 90 በመቶ ከዚህ ይነሳል። ጦርነቱ ከተጀመረ ወዲህ ግን በዚህ ቦታ መርከቦች እምብዛም አይታዩበትም። የኢራን ነዳጅ እንደ ቻይና ላሉ የዓለም ኢኮኖሚ አንቀሳቃሾች የደም ስር ነው። ቻይና በኢራንና እስራኤል ጦርነት የነዳጅ ፍላጎቷ ከተስተጓጎለ ከራሷ ኢኮኖሚ መቃወስ አልፎ የዓለም የሸቀጥ አቅርቦት ይናካል። ኢራን ደቡብ ፓርስ የተባለ ከቃጣር ጋር የምትጋራው የባህር ላይ የተፈጥሮ ጋዝ ማውጫ አላት። ይህ ቦታ 80 በመቶ የተፈጥሮ ጋዝ ፍላጎቷን የሚሸፍን ነው። የእስራኤል ጦር እስካሁን የኢራንን ዋና ዋና የነዳጅና የተፈጥሮ ጋዝ ማውጫዎች አላጠቃም። የሻሬ ነዳጅ ማጣሪያና አንዳንድ ማከማቻዎችን በርግጥ አፈንድቷል። ነገር ግን የእስራኤል መንግሥት ከመላ ዓለም ጋር ላለመጋጨትና ላለመረገም የነዳጅና ጋዝ ምንጮችን ችላ ብሏል። ኢራን ከ1979 አብዮት ጀምሮ ነው በምዕራባውያኑ ማዕቀብ ስትቀጣ የቆየችው። በሂደት የኒኩሌር መርሃ ግብር መጀመሯ መዘዝ አስከተለባት። ከአሜሪካ፣ ብሪታንያ፣ ፈረንሳይ፣ ጀርመን፣ ቻይና፣ ሩሲያና የአውሮፓ ሕብረት ጋር ድርድር ተደርጎ ኢራን የኒኩሌር መርሃ ግብሯን አቋርጣ ማዕቀቡ እንዲላላላት ተሞክሯል። ነገር ግን ዶናልድ ትራምፕ በ2016 ወደ ስልጣን ሲመጡ ይህን ስምምነት ቀደው ጣሉት። በ2017 ኢራን 2.8 ሚሊዮን በርሜል ነዳጅ ለዓለም አቅርባለች። ዶናልድ ትራምፕ ግን በ2018 የበለጠ ማዕቀብ ጣሉባት። ተጽዕኖም ቀላል አይደለም። በ2022 እና በ2023 ኢራን ከነዳጅ ሽያጭ ያገኘችው ገቢ 50 ቢሊዮን ዶላር ነው። በቀን 200,000 በርሜል ስትልክ ነበር ማለት ነው። ይህም በ2016 ከላከችው ጋር ሲነጻጸር በ10 በመቶ ቀንሷል። ኢራን በሂደት እንደ ቻይና
ህንድና ፓኪስታንን የመሳሰሉ የነዳጅ ደንበኞች ባታፈራ ኖሮ ይህንንም ገቢ ታጣው ነበር። ኢራን የህዝቧን ቁጥር ከኢኮኖሚዋ ጋር ማመጣጠን እንዳልቻለች ይነገራል። በአብዮት ወቅት የነበረው 6.5 በመቶ የወሊድ ምጣኔ አሁን ወደ 2.1 በመቶ አሽቆልቁሏል። ነገር ግን በቂ አይደለም። ኢራን ዛሬ 84 ሚሊዮን ህዝብ አላት። በስተደቡብ ከፋርስ ባህረ ሰላጤ እስከ ሰሜን ካስፒያን ባህር የተዘረጋች ሰፊ የጥንታዊ ስልጣኔ ምድር ናት። ለኦማን፣ ባህሬን፣ ኩዌት፣ ቃጣርና ሳዑዲ አረቢያ ቅርብ ናት። ይሁን እንጂ ለአጎራባች ሀገራት የሚዘንበው የቱሪዝም የንግድና የኢኮኖሚ ሪስክ ጠብ አይደላትም። ከዓለም መገለልና መቆራረጥ ኢራንን ጎረቤቶቿ በቴክኖሎጂና በኢኮኖሚ ጥለዋት እንዲራመዱ ማድረጉ ይታያል። ኢራን በማዕቀብ ዋጋ እየከፈለች ትገኛለች። የኑሮ ውድነት፣ ሥራ አጥነት፣ ተዳፍኖ የቆየ የፖለቲካ ትኩሳት እንዲሁም አልፎ አልፎ የሚፈነዳ የህዝብ ብሶትና ቁጣ ይታያል። ባህር ተሻግሮ ግን እና አረብ ኤምሬትና ሳዑዲ አረቢያ በኢኮኖሚ ብልጽግና ሲቀባጠሉ ይታያሉ። ኢራን ከዓለም ሀገራት መካከል በነዳጅ ሀብት ክምችት 3ኛ ደረጃ ላይ ትገኛለች። በተፈጥሮ ጋዝ ሀብት ክምችት ደግሞ 2ኛ ናት። ይህን ሁሉ ሀብት ታቅፋ ግን የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስትር ባለጀች ሄሊኮፕተር ሲበሩ ተከስክሰው በሞታቸው የቅርብ ሰሞን ትልቅ የዓለም መነጋገሪያ ሆኖ ነበር። ኢራን በቴክኖሎጂና ከውጭ በሚገቡ ቁሳቁስ እጥረት ክፉኛ መቸገሯን አደጋው ለዓለም አጋልጧል። ድሮን እና ሚሳኤል በመስራት የፍልስጤሙን ሐማስ፣ የየመኑን አንሳሩላህ ወይም ሁቲና የሊባኖሱን ሂዝቡላህ ቡድኖች ከማስታጠቅ ባለፈ እንደ ኢትዮጵያና ሩሲያ ላሉ ሀገራትም መሳሪያ ስታቀርብ ትታያለች። ኢራን ላለፉት 45 ዓመታት ያለማቋረጥ በምዕራባውያን የማዕቀብ ኩርኩምና ጫና ውስጥ መውደቋ ጥንካሬዋን በብዙ መንገድ ፈትኖታል። የዋዛ ሀገር ባለመሆኗ በአረብ መንግስታት የሚደገፍ የኢራቁ ሳዳም ሁሴን ጦር ያካሄደባትን ዘመቻ ለ8 ዓመታት ተቋቁማ ተርፋለች። ምዕራባውያኑ ከአረብ ሀገራት ጋር ተባብረው ያሳረፉባትን የኢኮኖሚ ጫናና ማዕቀብ በጽናት ተቋቁማለች። ይህ ጫና ባይኖር ኢራን የት መድረስ ትችል እንደነበር በቀላሉ መረዳት አይቸግርም። እንዲህም ሆና ግን ከሳዑዲ አረቢያ እስከ እስራኤልና አሜሪካ ድረስ ጡንቻ ስትለካካ ትታያለች። ይሁን እንጂ የሁሉ ጥንካሬዋ እስከ የት ይቀጥላል የሚለው ያጠያይቃል። በኢራን ላይ አሁንም ቢሆን ማዕቀቡና ጫናው ቀጥሏል። አገሪቱ ከውስጥ ተገዝግዛ አቅሟን አሟጣ የጨረሰች ቀን በቀላሉ ለችግር ተጋላጭ ልትሆን ትችላለች የሚለው ስጋት ከፍተኛ ነው። አሜሪካ፣ እስራኤልና ሌሎች አረብ ሀገራት ኢራንን እስከ መቼ ታግሰው እንደሚቀጥሉም ማንም እርግጠኛ አይሆንም። ኢራን በጦር አቅም ብትጠነክር፣ ድሮንና ሚሳኤል ብትታጠቅና የኒውክሌር ቴክኖሎጂ ቢኖራትም የጠላቶቿን ጡንቻ ክብደት ማቃለል አይቻልም። አሁን የተፈጠረው ጦርነት ለኢራን ባለስልጣናት ከባድ ራስ ምታት ነው። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ኢኮኖሚውን በተመለከተ ሲናገሩ አገራቸው ከኢራቅ ጋር ለ8 ዓመታት ካካሄደችው ይልቅ ይሄኛው ዋጋ እንደሚያስከፍላት ገልጸዋል። በኢራን ኢንቨስትመንት የለም፣ የተፈጥሮ ጋዝም እየወጣ አይደለም፣ የመስኖ ልማት ሥራ በበቂ ሁኔታ አይካሄድም፣ የኃይል አቅርቦት መቆራረጥ የተለመደ ነው። የመገበያያ ገንዘቧ ከ2018 ወዲህ የመግዛት አቅሙ በእጅጉ ወርዷል። የኢራን የዋጋ ግሽበት 40 በመቶ እንደሆነ ይነገራል። አንዳንድ ምንጮች ደግሞ እስከ 50 በመቶ ያደርሱታል። የኢራን መንግስት የመገበያያውን የመግዛት አቅም በማዳከም ኢኮኖሚውን ለማነቃቃት ያደረገው ጥረትም የተሻለ ሳይሆን የከፋ ነገር ነው ያስከተለው። የኢራን የሥራና የማህበራዊ ዋስትና ተቋም መሪ ኢብራሂም ታሬጊፋር እንደተናገሩት 22 እስከ 27 በመቶ ዜጎች ከድህነት ወለል በታች ይኖራሉ። ሥራ አጥነት 9.2 በመቶ ደርሷል። የሀገሪቱ ባለስልጣናት ወታደራዊ በጀታቸው አነስተኛ መሆኑን ለማስረዳት ይሞክራሉ። ዞሮ ዞሮ ግን በአሁኑ ጦርነት የሚገጥማት ኪሳራና ውድመት ቀላል እንደማይሆን ይገመታል። የኢራን ባለስልጣናት ከሀገራቸው ዓመታዊ ጥቅል ምርት 10 በመቶ ብቻ ለጦርነት እንደሚያውሉ ይናገራሉ። ይህ ብቻውን 12 ቢሊዮን ዶላር ነው። የኢራን የመጠባበቂያ የውጭ ምንዛሪ ከ33 ቢሊዮን ዶላር አይበልጥም። ይህን መጠባበቂያ ገንዘብ ለጦርነት ተጠቅመውት ይሆን የሚል ነገር ያጠያይቃል። የኢራን መንግስት ለጋዛው ጦርነት 67 ቢሊዮን ዶላር ነው የከሰከሰው። በሁለት ቀናት የአየር ድብደባ 1.4 ቢሊዮን ዶላር ካፈሰሰው የእስራኤል ሰራዊት ጋር ለረጅም ጊዜ እየተዋጋ መቀጠል መቻሉም ያጠራጥራል። እንኳን ኢራንና እስራኤል እየተዋጉ መቀጠል ቀርቶ እኛም በሩቁ ያለነው ስለ ጦርነቱ እያወራንና እያዳመቀን መቀጠል መቻላችን ከባድ ነው።
ውድ የሳሎም ቤተሰቦች ከሰላም የሚገኘው ትርፍ ይበልጣል። ለእስራኤልና ለኢራን ብቻ ሳይሆን ለራሳችንም ስንል ጭምር ሰላም ለዓለማችን ያስፈልጋል። ስለዚህም እንደ ሁሌው ወጋችንን የምንቋጨው ፈጣሪ ለሀገራችንና ለዓለማችን ሰላም እንዲሰጥ በመመኘት ነው። አበቃን።